ራዋትኛ አልክ። አሁን ደግሞ ከሷ ጋር በውስጥ ተነጋግራችሁ መተክ እዚህ ዋትሳፕ ላይ ምን ብለህ ላክልኝ። ከሱ ጋር ስትጀናጀን ከአህመድ ጋር ስትጀናጀን አልክ። ለምን ትቀያይረዋለህ? እንድሪስ ምን ብለሃል? ሁለቱ ቮይሶች ናቸው አይደል ማስረጃ ያሉክ እሱ እንደሚያስፈራራት ሌላ አለክ። ሶስቱንም እንድትልክልኝ ዳውንሎድ አድርጌ ጓደኛ ነው ካቄት ነው የሚሄድ የራሱ ጓደኛ ነው። ማውራት ባልፈልግ የራሱ ጓደኛ ነው የሚልክልኝ። እውነታን የሚደግፍ የራሱ ዘመድ። እሱ ደግሞ እሷ ናት የላከችለት እያለ ነው አይደለም። የራሱ ዘመድ ነው ግን ብናገር በተሰብና ባተሰማጣለ የራሱ ዘመድ አምኖት የሚልክለት ሰው ነው። አይ በቃ እንዳትናገር አያስፈልግም። ኢትስ ኦኬ። ልጁ ላንተ ብሎ በላከልህ ልጁን ችግር ላይ እንዳጥለው ጸብ ላይ እንዳጥለው አትናገር። አርቄ በማሰብ ነው እንጂ አሁን ዞሮ እነሱ አውቀው ነው ያው ወደ መፍቴው ብንገባ ይሻላል ነው እንጂ አውቀው ያስረዝሙታል እነሱ እኮ። አሁን እሷ ትምጣና ወደ መፍቴው ብርህን 10500 ድርሃምህን ወይን ሪያልህን ወይም እሱ ጀንትልማን ከሆነ አባወራ ከሆነ እሱ ሊከፍልላት ይችላል። እንድሪስ እንግዲህ በውስጥ መታ እያለቀሰች ነው እሱ። እኔ አልቀበልሽም ብያታለሁ። ዛሬ ራሱ በተለያየ እየደወለች ነበር። ሪካርድ ሁላ አድርጋታለሁ። አዳምጠኝ አህመድ፣ እናንተ ወንዶች ሲጀመር ሴት ትንሽ ካለቃቀሰችባችሁ ልባችሁ ይፈሳል። እሷ በውስጥ መታ አለቃቅሳ ጀንጅናክ ታውት በቃ ብትል ነገ ሲቆጭክ መተከኛን ድምፁኑ ብትል ጥንብርኩስህን አውጥተን ነው የምናባረክ። ድምፅ አንሆንህም፣ አያገባንም ነው ምን አንገቴ 2 ዓመት እንዳለቀስከው ታለቅሳለህ። አብረካል አያገባንም። በውስጥ ብትነጋገር ብትነካካ ለምን ጥይት አይደቀንም? እኔ ለምንድን ነው እኔ እኮ አሃቡ ጋር ግቢና አሃቡ ጋር ነው የምጨርሰው። አስተካክያለሁ። እኔ እኮ እየሰራልኝ ነው፣ ግን እምለው ነገር ስለሌለኝ ነው አለችኝ። እምለው ነገር ስለሌለኝ ነው እየሰራልኝ ነበረ፣ ግን በውስጥ እንጨርሳለችኝ። እኔ አሃቡ ጋር ግቢ፣ አሃቡ ጋር እናወራለን። አንቺ ጋር የሚጨርሰው ጉዳይ የለኝም። እኔ ለሃቡ ነው አሳልፍ የሰጠሁት። ገንዘቡን ራሱን የመቀበል አልፈልግም። በሃቡ ትልክላታለች፣ ሃቡ ወዴኔ ትልክልኛለች። ህዝብ ፊት ልክ በሶቴ ለህዝብ እንዳወራው ህዝብ እያየኝ ነው የምቀበለውም። ወደ ሃቡ አስተላልፈሽ ሃቡ ታስተላልፍልኛለች እንጂ እኔ ያ አማናዬን ሁሉንም ሳይወጣ ነበር በውስጥ 2 ዓመት ሙሉ ስትናቸው። ለምን በውስጥ አልሰጡክም? አሁን አደባባይ ከወጣ በኋላ በውስጥ እንጨርስ የሚባል ነገር የለም። አንዴ ወጥቷል፣ ከወጣ በኋላ እዚሁ ያልቃል። ስለዚህ አሁን ማለት ነው አብርጌ ቴንኪ አብርጌ ወንድሜ ክበርልኝ። አሁን ማለት ነው እንድሪስ ወንድ ነው፣ ባል ነው፣ አባወራ ነው። ስለዚህ ወንድ ልጅ ነው የሚስቱን ዕዳ የሚከፍለው። ለምን? ወንድ ልጅ ለሴት ተጠሪ ነው፣ ባል ተጠሪ ነው። ስለዚህ እባክህን እንድሪስ ባል ሆይ አንተን ነው የምንጠይቀው ብሩን። የሚስትህን ዕዳ ክፈል እባክህ። ዋትሳፕ ላይ ቮይስ እያደረግልኝ እዚህ ጋር ተቀምጦ ሚውት እያደረገ ዋትሳፕ ላይ ቮይስ ያደርግልኛል። ለምን? እዚሁ ፊት ለፊት 3 ቀን ጠብቀን መጣች። ትዕግስት ጥሩ ነው፣ እንታገስ። ዛሬ ቀጠሮውን ባይመጡ ነበረ ነገ ቪዲዮን የምሰራው የሁለቱንም ፎቶ ለጥፌ። ቀጠሮን አክብረው መጡ። እሺ ችግርሽ ምንድነው? ምንድን የበደለሽ አህመድ? እሱ እንዳለው 7 ወር አልታረስኩም፣ 1 ወር ነው የታረስኩት አለች። ከዛ ውጪ የተበደለችው ነገር ካለ ሀቅ ካላት ከጎኗ እንቆማለን። አሁንም ቢሆን ግን ምንም አይነት ማስረጃ የለኝም ማለት እኔ የማገጥኩበት አህመድ ላይ እሱ ቀድሞ ማግጦብኝ ነው። እስር ቤት እያለ ከሆነች ልጅ ጋር ይጀናጀን ነበር እራሱን የነገረኝ አለች። ኦኬ ማስረጃ አለሽ? የለኝም። ማስረጃዬ አላህ ነው። እንትን እንደፈለጋችሁ ኃጢአት እየሰራችሁ ሰው ላይ በደል እየፈጸማችሁ ማስረጃ እግዚአብሔር ነው ማስረጃ አላህ ነው የምትሉ ሰዎች በጣም ነው የምታሳፍሩት። አሁን እኛ የምናወራው ስለ ምድራዊ ነገር ነው። ምድራዊ ነገር ሰውን ስትወነጅሉ እንትን ስትሉ ማስረጃ አምጡ። ታክሲት ማስረጃ ባሌ ማገጠብኝ ስትይ የማገጠበትን ማስረጃ፣ ሚስቴ ማገጠችብኝ ስትል የማገጠችበትን ማስረጃ። ዝም ብሎ የሰው ስም ማጥፋት አይቻልም፣ አይሆንም። አሁን እንድሪስን እየጠበቅን ነው። እንድሪስ ስልክ አውርተህ ጨረስክ? ተመልሰሃል? ነገር እንድትል ይፈልጋሉ። የሚስቱን የድሮ ሚስቱን ለራሱ ፎቶ የተገላለጠ ፎቶ ለቆባታል አይደለም ነው። ይሄን እንድትል ይፈልጋል። ሌላ ነገር እንኳን
ያው ይቅርብ ሁሉም ነገር ግን ይሄንን ግን እንድትል ይፈልጋሉ። ጓደኞቿ ላይ ራሱ ልኮባታል የሚስቱን ፎቶ የድሮ ሚስቱን ፎቶ በለው በእናንተ እንደዚህ እንድትል ግን ይፈልጋል። የድሮ ሚስት ያለቀሰች ለኔ መታ ነግራኛለች። አሃቡ ቤት ስገባ የወጠራይ በላይ ነበረ፣ ግን ሸበካ ብዙ የሚላትም ግን እሷ ናት የላከችልኝ እንዲያተበሽ እሷ ናት የላከችልኝ። ጥሩ ዳርጌ ፎቶውንም ልኬልሃለሁ ወይ የፎቶ ቁጥር ነው ልኬልሃለሁ ኢትዮጵያ ማለት ነው። ቆይ አባ ከነ ቤተሰቦቹ ሁላ ቁጥር ከነ መገኛቸው ሁሉንም ልካልኛለች። እኔንም እንደዚህ አድርጎኛል ከባሌም ጋር ያፋታኝ ነው ብላ ደውላ አልቅሳለች እኔ ጋራ። የኔንም ፎቶ ይዞ እርጉዝ ነኝ ከባሌ ጋር ያጣላኝ ነው እባክህ ለሀቢባ አስተላልፍልኝ በአላህ ይዣለሁ ብለኛለች። ለጓደኞቿ እያንዳንዱ ልኮባታል። ለጓደኞቿ ሁሉም አይተውታል። ሰዓዳ ሳቀራ ሳይቷታል። ለሰዓዳ እርቃን ፎቶ ለጓደኞቿ አላከባት። እርቃን ፎቶ ለጓደኞቿ እንዳለ ልኮባታል። አሁን ልጅቱ በሱ ምክንያት መስመር የላትም፣ የመስመር ስልክ የላትም። በጣም አሳፋሪ ነገር እኮ ነው ሴት ልጅ በእንደዚህ አይነት ሁኔታ ማሸማቀቅ። አሁን ሴት ልጅ እንደዚህ የሚያደርጉ ሰዎች ወንዶች፣ ሴት ልጅ ራሷን ብታጠፋስ? ፍቅረኛው ሚስቱ ነበረች፣ አብረው ጊዜ ያሳለፉ፣ ተለያዩ። ለምን ሲባል ይሄ ሁሉ ነገር? ሼም ኦን ሂም ሌት ሂም ካም። ብር ልስጥህ እያለች የድሮ ሚስቱ እየለመነችው እሱ እምቢ ብሎ እንደተዋት ማስረጃ ነው ይላከልን። አተሙ አንተ ግን ስፔስ የሚባል ነገር አታውቅም ልጅቷ፣ እንዴት እንደሚገባው አላውቅም። ጠቅጠቅ ያለ ነው ጽሁፉ፣ እንትን የለውም፣ ስፔስ የለውም። ጋይስ ዋትሳፕ ማሳየት አልችልም፣ ይዘጋብኛል። ምን አለች እንድሪስ? ወላሂ ወርቄን ልሽጥና ላምጣልህ አደላየ ከሁን አንጣላም፣ አንድ ላይ ከሆንን አንጣላም። አንተም ሁሉንም ተገንዘብ፣ ለእኔ ፍቅሬ አላጣም፣ ለገንዘብ ብዬ ፍቅሬን አላጣም። ወላሂ ወርቄን ልሸጥ ነው አንተን ከማጣ አለች። ማን? የድሮ ሚስቱ የድሪስ። ከዛ አሁን እኮ ስላተገናኘን ነው አለችው። ይህንን ዋን ሪድ መሴጅ ይህንን የላከችው 3ኛው ወር እንዴ ከ28 3ኛው ወር 2025 ጉድ! እስካሁን ድረስ ከሚስቱ ጋር ያወራል። ዛሬ ቀን ስንት ነው? ኖ ይሄ ያወራበት ቀን ሊሆን አይችልም፣ ሊሆን አይችልም። እሺ ቆይ አቡ ልጅቱ እኮ አሁን እርጉዝ ናት፣ ባለትዳር ናት። በሌላ እንዳይሆን አይ የድሮ ነው ግን ሴቭ ማን ተብሎ ነው ሴቭ የተደረገው? እኔ እንጃ፣ አይታይም፣ ቁጥሩ አይታይም፣ ተሸፍኗል። የአቀለደከ እኔ ይነበብልኝም እንደዚህ ጥቅጥቅ ያለ ስፔስ የለውም ጋይስ፣ ክፍተት የለውም። በቃላትና በቃላት መሃል ክፍተት የለውም። የሌላ ሰውም ሊሆን ይችላል አለ። እሺ ሌላ ደግሞ እዚህ ጋር በኢሞ ደግሞ ስላልተገናኘን ነው ወላሂ። እሺ ወርቄን ልሽጥልክና ኢሞ ላይ ደግሞ የዋትሳፑ ሳይበቃት የኢሞ ግን እንትን ነው እንደ ዋትሳፕ ጥቅጥቅ ያለ አይደለም። አንዳንድ ነው የጻፈችው፣ ግን ክፍተት አታደርግም ልጅቷ። እሺ ወርቄን ልሽጥልክና ና ቶሎና አለች። ወላሂ እንለያይ፣ እኔ በንዴት ነው የማወራው፣ አለቀውም አንደበቴን። ወላሂ ወርቄን ልሽጥና ዲምድን አንድ ያላት ሀብቷ ወርቋ ነው። ደጋገመች። ወርቄን ልሽጥልህ። ፕሮፋይሏ ምንድን ነው አቡ? የኢሞ ፕሮፋይሏ የሆነች ነጭ ነገር እንደዚህ ብሎ ያለ ፎቶ ነፃ ያለች ልጅ ግን አረብ ትመስላለች። እኔ ደግሞ እጅ ሆኖ ኤፊደል ያለበት መሪ የያዘ እጅ ነው የእሷ ኤፊደል ያለበት ነው። እንዴት ፕሮፋይል እኮ በየቀኑ ይቀያየራል። አሁን የሰዓዳ ሸበካ ሳይነቅላት ቶሎ እንትን እንበል። ሰዓዳ
ይሰማል ሀቡ። የሌላ ቢሆንስ? እሱ እውነታችሁ ነው። የሌላም ሊሆን ይችላል። ለምን ቁጥር አያሳይም? ቁጥር የሚያሳይ ነበር ለእኔ ስክሪንሻት ማድረግ ያለበት። ቁጥር አያሳይም። ቁጥር ማሳየት ነበረበት። አቡ አሁን እኔም የስሁር ሰዓት እየደረሰብኝ ስለሆነ ቶሎ እንጨርስና ልወጣ ነው። ስሁር እሰራለሁ። አዎ እኛም ስራ አለብን ማሪ። አንቺ ብቻ አይደለሽም ስራ ያለብሽ። አሁን ወደ ጉዳዩ ስንገባ ኦልሬዲ አንቺ ምንም አይነት ማስረጃ የለሽም፣ እሱ ደግሞ ማስረጃዎቹን አቅርቧል። ስለዚህ ሀቅ እሱ ጋር እንደሆነ ተገንዝበናል። አዎ እናመሰግናለን። እሺ ስለዚህ አንቺም ብትሰው ነሽና ተሳስተሻል፣ አጥፍተሻል፣ ችግር የለም። እሱ ይቅርታ ያደርግልሻል። ይቅርታ ተጠይቂዋለሽ አህመድን። ከዛ መቼ ገንዘቡን እንደምትከፊው ቀነ ቀጠሮ ትይዥልናለሽ። እሱን ነው የምንፈልገው። አሁን በቃ ወደ መቋጫው ሄደናል። መቼ እንደምከፍል አሁን በእርግጥ 3000 ብር አለኝ። እንደገና ደግሞ 3000 ሙሉውን አልክም፣ ምክንያቱም ከስራ ልፈናቀል እችላለሁ። ሴት ልጅ ነኝ፣ የሆነ የሚያስፈልገኝ ነገር አለ። በአሁኑ 2500 ብር አስገባለሁ። ከዛ ደግሞ በወር 1800 ነው የሚከፈለኝ። በየወሩ 1200 እልካለሁ በየወሩ። ቆይ ልመዝግብ። አንድ ወር መቋረጥ የለበትም። እዚህ ጋር ላይቭ ሪከርድ አደርጋለሁ፣ ሪከርዱ ይቀመጣል። ስለዚህ አንድ ወር መቋረጥ የለበትም። ድጋሚ ጭቅጭቅ አንጀምርም። እኛ ታውቂያለሽ ያለውን ነገር። የመጀመሪያውን 2500 ሪያል ታስገቢና ደረሰኝ ትልኪልኛለሽ። ለኔ በየወሩ አይደለም በየወሩ ሳይሆን በየሁለት ወሩ ይሁን። ምክንያቱም እኔ ያለሁት ገጠር ነው። በየወሩ ስልክ የመሻወር 200 ብር አልከፍልም፣ ግን በየሁለት ወሩ ኦኬ። በየሁለት ወሩ ሲሆን ይኸውልሽ፣ በየሁለት ወሩ ሲሆን ስንት ይሆናል? 2400 ሪያል ይሆናል። ኦኬ ቆይ ቮይስ ላድርግልሽ። ሳዳ አሁን እዚህ 7000 ህዝብ ፊት ቃል የገባሽው የመጀመሪያውን አሁን እጅሽ ላይ ካለው 3000 ሪያል ላይ 500 ሪያል ለእጅሽ አስቀርተሽ 2500 ሪያል ነገ ልታስገቢ፣ ከዛ ደግሞ በየሁለት ወሩ 2400 ሪያል 2400 ሪያል እዳሽ 10500 ሪያል እዳሽ እስከሚያልቅ ልትከፊ ቃል ገብተሻል አይደል? ይህንን አዎ ብለሽ ኮንፈርም ታደርጊያለሽ ዋትሳፕ ላይ። ከዛን የመጀመሪያው ክፍያ 2500 ሪያል ነገ ታስገቢለታለሽ። 10500 ሪያል ነው አይደል ያለብሽ? አስር ሺህ 500 ነው አይደል ያለብሽ? ሳዳ በስንት ጊዜ ያልቃል? ቆይ አንዴ ላስላ። 2400 ሲባዛ በስንት ወር ያልቃል? 2400 ሪያል ሲባዛ በ5 ነው፣ በ3 ጊዜ ክፍያ ያልቃል። 2400 ሲባዛ በአራት ጊዜ 8 ወር ማለት ነው። በ8 ወር ያልቃል። 9600 ይመጣል። ሲደመር አሁን 2500 ስትሰጠው 12000 ነው። አሁን በ3 ጊዜ ያልቃል። 2400 ሲባዛ በ3 ይሆናል 7200። ሲደመር ነገ የምታስገባለት 2500 9700 ስንት ይጎላል? ማይነስ 10500 ይሆናል 800 ሪያል ይቀራል ማለት ነው። በ6 ወር ክፍያዋ ያልቃል። 800 ሪያል ይቀራል። እሱን ሊምራትም ይችላል እሷ በታማኝነት በየ2 ወሩ ወደዋን ከከፈለች። እሺ በ6 ወር ትጨርሻለሽ። 2 ወር 2 ወር 3 ጊዜ ከፍለሽ በ6 ወር ትጨርሻለሽ እዳሽን። ሳዳ ጨርሳለሁ። አዎ በቃ እሺ። ነገ የመጀመሪያውን ክፍያ ነገ አስገቢለትና አይሰማም? አሁን ይሰማል። ነገ የመጀመሪያውን ክፍያ አስገቢለትና ደረሰኙን ዋትሳፕ ላይ ላኪልኝ። እሺ ነገ አይደለም ነገ ወዲያ ነው የምልከው። ነገ ሳይሆን ነገ ወዲያ ነገ ወዲያ አንድ ቀን ልዩነት
አንድ ቀን ችግር የለም። ነገ ወዲያ ነገ ሳይሆን ነገ ወዲያ ከነገ ወዲያ ያለሁበት ገጠር ስለሆነ ነገ ወደ ከተማ ልከዋለሁ። የሚገባ ነገ ወዲያ ነው። ኦኬ እሺ፣ ከነገ ወዲያ ችግር የለውም። አንድ ቀን ለውጥ አያመጣም። ከነገ ወዲያ አስገቢና ደረሰኙን ላኪልኝ ለኔ ዋትስአፕ ላይ እሺ። ይቅርታ ጋይስ። እሺ ሳዳ ይቅርታ በይው። አህመድን ይቅርታ ጠይቂው። እሺ አህመድ ላረኩህ ነገር ያው እኔም የተበደልኩት ነገር አለኝ። ላረኩህ ነገር ይቅርታ አድርግልኝ። አህመድ ይቅርታዋን ተቀበል። ሀቡ ገንዘቡ ሳታስገባ አይ ስለ ገንዘቡ እኮ አይደለም፣ ስለ በደለችክ ነገር ነው ይቅርታ የጠየቀችው። ይቅር በላት። ገንዘቡን እኮ አይደለም ይቅር ምትላት፣ ስለ ያደረገችብክ ነገር ነው ይቅር ምትላት። ገንዘቡንማ ታስገባል። ለፈጣሪ ብዬ ይቅር ብያለሁ። ግን ልጅቷ አንዳንድ ምክንያት እያመጣ አሁንም እንዳታቋርጥ ነው። እኔ ሌላ ምንም አማናው ላንቺን የሰጠሁት በአንቺ አስገቢና እንድታምኒ ወደ አንቺ መጥቶ ገንዘብ ወደ ራስሽ አስገባለች። ችግር የለውም። አንተ አካውንት ላክልኝ፣ እኔ አካውንቱን እልክላታለሁ። አሁን ላክልኝ ዋትስአፕ ላይ አካውንቱን ወደ ሰዓዳ አስተላልፋለሁ። ሰዓዳ አስገብታ ወደ እኔ ትልካለች ደረሰኙን። ምንም ችግር የለውም። ሰዓዳ እኔ ሀቡ አዳምጪኝ። እኔ ሀቡ ይኸው በአንቺ ስም እኔ ልንገርሽ ማሬ፣ እንድሪስ ቢያስፈራራሽ ምንም ነገር ቢልሽ እንዳትፈሪ። እኛ ከጎንሽ ነን፣ እኛ ከጎንሽ ነን። ማንንም እንዳትፈሪ። ራቁት ቪዲዮ ቢል ራቁት ፎቶ ቢል ምንም አያመጣም። እሺ ቢፖስት እኛ ሪፖርት እያደረግን እናጠፋዋለን፣ ቪዲዮን እናስጠፋዋለን። ምንም አያመጣም። ምንም ነገር ቢይዝብሽ አንቺ ከሰው ልጅ የተለየ ነገር አልያዝሽም። ማንንም እንዳትፈሪ፣ እኛ ከጎንሽ ነን። እሺ ሁላችንም እዚህ ጋር ያለ 7000 ሰው ከአንቺ ጎን ነው። ነገ ብትታመሚ መታከሚያ ብታጭኛ ዋተን እናሳክምሻለን። ምንም አይነት ነገር ቢደርስብሽ እኛ ከጎንሽ እንቆማለን። ማንንም እንዳትፈሪ። ሰው ሆኖ ማይሳሳት የለም። ሰው ነሽ፣ ተሳሳትሽ፣ ከስህተትሽ ታረምሽ፣ ይቅርታ ጠየቅሽ፣ እዳሽን ደግሞ ትከፍያለሽ። አለቀ። ምንም ብርቅም ድንቅም አይደለም። እሺ ሳዲ ይሰማል? እሺ ከአህመድ ጋር መታረቅ ከፈለግሽ ደግሞ እኛ እናስታርቅሻለን። ከአህመድ ጋር መታረቅ ከፈለግሽ ቻው፣ እከፍላለሁ። ላንቺ የከፈልኩኝ ደረሰኝ ይሰማል። እከፍላለሁ ላንቺ የከፈልኩበትን ደረሰኝ ይኸው ስሚኝማ፣ እንትን ደረሰኙን የላኩበትን ደረሰኝ ላንቺ አስተላልፋለሁ። ምክንያቱም እኔ ሰውን አላምንም፣ አላከችልኝም ሊሉ ይችላሉ። እየላኩ ደረሰኝን ላንቺ በዋትሳፕ እልክልሻለሁ። እሺ እሺ። አህመድን ትፈልጊዋለሽ? እሺ በተረፈ አመሰግናለሁ። አልሰማሽኝም? የጠየኩሽ ማዳር ይሁንላችሁ። ታዲያ ቆይ ከመልካም አዳሩ በፊት አልሰማሽኝም? ጥያቄ ጠይቄሻለሁ። አህመድን ከፈለግሽው እኛ እናስታርቅሻለን። ዛሬ ሳትመልሻ እንላቀቃት። ኔትወርኳ ነው ቆይቶ ነው የሚደርሳት። የኔ ድምፅ እሷ ጋር የሚደርሰው ዘግይቶ ነው። ጠብቁ። ከተደባለቀ ብክን ነው የሚለው። ስለዚህ መጀመሪያ ወንድ ልጅ ሴት ከመጥበሱ በፊት ምን ያስፈልገዋል? ስራና ገንዘብ ያስፈልገዋል። ገባክ? ምንም ሳይኖርክ ራስክ ምትበላው ሳይኖርክ ሴት ጠብሰክ ምን ልታበላት ነው? ስለዚህ ተጠንቀቅ። አሁን እነዚህ ፎሎ ያደረጉ ሁላ መጥተው በውስጥ ቢጀነጅኑ ግን እንዳትሰማ። እኔ አላማ አለኝ በላቸው። እኔ መስራት ነው የምፈልገው፣ ህይወቴን መቀየር ነው የምፈልገው በላቸው። እሺ እሺ። አቧራ እኔ ስንት የሚያሳስበኝ ጉዳይ አለ። አሁን የራሴን ዕዳ ሳልጨረስ የልጄን ያለሁበትን ሁኔታ ሳልወጣ
ገና ወንድሜ ጋራ እናቴ ጋር አላወራም እኮ አሁን ማንም ቤተሰብ ጋር እኮ የማወራው የለኝም እኮ ሀቡ ከቤተሰብ ሁላ እኮ ርቅ ያለው እኮ ነኝ። ምን ዘመድ እኔ እኮ ሰው የራቀኝ ሰው እኮ ነኝ። ዘመድ እንኳን እንዳያየኝ እኮ በማላውቀው ሀገር እኮ ኢትዮጵያ እያለሁ ራሱ ከአዲስ አበባ ጎጃም ሂጄ ምንም ዘመድ የሌለብኝ ቦታ ማንም የማያገኘኝ ቦታ ሂጄ እኮ ለ6 ወር ኖሬያለሁ ሀቡ አፍሬ። ያጣኸውን ሁሉ ታገኛለህ አህመድ። እሺ ኢንሻአላህ አላህ ጋር እንኳን ይሄ ብዙ ነገር አልፏል ሀቡ። 15 ቀን እኮ 15 ቀን አዲስ አበባ ላይ ምን እንደማወራ ምን እንደምል ሁሉ አላውቀውም። ያንን ሁላ እዳ አሸከማኝ ስትሄድ በዛ ላይ ደግሞ ወንድሜ በዛ ምክንያት አፍሮ ልጁ እንዳደረሰ ምን ማለት እንዳለብኝ ሁሉ አላውቅም ነበር። ሁሉም ከኔ ሲሸሽ ሁሉም ፊቱን ነው የሚያዞርብኝ። እንኳን ደህና መጣህ እንኳን ያለኝ የለም እኮ ወንድምክን ብር ከእስር ቤት ተፈትቼ ስሄድ በቃ እኔ ተማሳጥሬ ያስበላሁት ነው የሚመስለው። በጎን እሷ ሂዳ ምን ትላለች? አህመዴ ነው እንደዚህ ተመካከረን እየጻፈች ነው። አስገቧት ሞዴሬተሮች ፕሊስ፣ እየጻፍኩ ነው። እሷ ስለጠፋች እዳችሁን ሳትከፍል አንተ አንተ ነህ ያስጠፋት። ያው ሰው የሰው ልጅ የሚረዳሽ አንቺ ከተጎዳሽና ከታመምሽ በኋላ ነው ሀቡ። አንድ ሰው መረዳት ካልፈለገ እኮ ጨቅጨቀሽ ወይንም እንትን ብለሽ አታስረጂውም። ያው ጊዜው መጥቶ እስከሚረዳሽ ድረስ እኔ ማስረዳት አልቻልኩም ነበረ። በጣም ችግር ተደራረበብኝ ሀቡ። አንድ ብር እጄ ላይ የለም። ኢትዮጵያ ሰወርድ የተሰጠችኝ 1000 ብር ይዤ ምን ልግዛ? ልብስ እንኳን ከዚህ የመንግስት የተሰጠኝ ቢጃማ ለብሼ ነው የወረድኩት 15 ቀን ሙሉ። ማንም አይጠይቀኝም፣ ምክንያቱም በሷ ምክንያት ነው። ይሄን ሁሉ ታውቃለች። ልጄን እንኳን እንዲያይ የፈቀደልኝ እንደዛ አኩርፎኝ ወንድሜ ነው 10,000 ብር ልኮልኝ ጎንደር ድረስ ሂጄ ልጄን አይቼ የመጣሁት። ያን ሁሉ ነገር ካረገልኝ በኋላ ተበድሎ የኢትዮጵያ 10,000 ብር አተክ ከሳውዲ ተይዘህ ገብተህ የኢትዮጵያ 10,000 ብር አተክ። እኔ ሰፖርት ሳረግ የኖርኩት ለሷ ነው። በአንድ ብር እኮ አልያዝኩም። እኔ እኮ እኔ ሪያሉን እንኳን ምን እንዲሆን እኮ አላውቀውም። ቆይ ታዲያ እሱ ብር የት ሄደ? አንተ 7 ወር ፍየል እየጠበክ 1300 ሪያል በየወሩ ትልክ የነበረው የት ገባ? ለወንድም የ3 ወር ቲንኬት ላገኛት የ3 ወር አልተቀበልኩም። አሁን የተያዝኩበትና መጀመሪያ የገባሁበት ሰውዬ ስታመም ነው አውጥቶ የጣለኝ። አልተቀበልኩም። የ4 ወር ግን የታከመችበትን ያው ሙስተሽፋ ሄደን 2200 ብር ነው 1500 ያለች ውሸቷን ነው። እና የዛ ተቀምጣ አርጀላታለሁ ሁሉ ፍየል ገዝቼ አልታረስኩም ያለች ውሸት ነው ፈጽሞ ማለት ነው። ፍየል ገዝቼ ሁሉ አሳርጀላታለሁ። መታ መናገር ትችላለች፣ ግን እሷ እየዋሸች ነው። አንድ ጊዜ አርጀላታለሁ፣ ግን ያንን ሁሉ ያረኩት የልጄ እናት ናት። በዛ ላይ ደግሞ በዛን ሰዓት በፍቅር ነበር። እኔም ብላ ነው የመጣችው። እናቷንም አባቷንም ሁሉ ነገር ወንድሟ አርጋኝ ነው መርጣ ነው ወደ እኔ የመጣችው። ወደ አንድ ስንጠቃለል 2 አይነት ስለነበርን በፊት ማንም ቤተሰብ ስለማያወራት ወደ እኔ ስለመጣች ሁሉንም ሁኜ መንከባከብ ስላለብኝ ኃላፊነቴን ተወጥቻለሁ። ግን እኔ ሰው ደረሰበት ቦታ ደርሳ ይሄ በመሆኗ እዳውን ሳከፈል በመሄዷ ነው እንጂ ሰው ደረሰበት ቦታ ደርሳ ይሄን በማረጓ ችግር የለብኝም። ግን እንኳን ሰው ጠላሃት እኔ ወንድሜ ጠላሃት ያላለኝም ውሸቷን ነው። ከኢትዮጵያ ቤተሰብ ግን ደውሎ ከኢትዮጵያ ሁላ ብር አስልኬያለሁ ስትታመምብኝ አውርታለች እሷ ራሷ። ከኢትዮጵያ ብር አስልኬያለሁ ስትታመምብኝ ከሳውዲ ካርድ ሳይቀር አስልኬያለሁ። ሀቢብቲ እሺ ፍላወር ላኪ። ላገኝሽ እኮ አልቻልኩም። ሳዳዬ ኮመንት ላይ ፍላወር ላኪ፣ አንድ አበባ ላኪ። አንድ አበባ ስትልኪ ከላይ ስለሚወጣ ቶሎ አስገባሻለሁ። አጣሁሻ ኮመንት ላይ እነሱም እጃቸው አያርፉም። ኮመንት 100 ሰው ነው የሚጽፈው። እንዴት ብዬ ላገኝሽ? አስገብኝ እያለች ነው ሳዳ። እንዴት ግባበት? ልጅቷ ተጸጽታለች። በቃ ምናልባት አህመድን ፈልጋ ሊሆን ይችላል እንድናስታርቃት። እናንተ ኮመንታችሁን ብታውስ ወይ ፍላወር መላክ አትችል። አዎ ጽፋልሻለች። አሁን ያው ሳብቋት አገኘዋት በመጨረሻ። እነሱ እየጻፉ ኮመንት እጃቸው አያርፍም። ኮመንት ስትወዱ ኮመንቱ ቢቀርባችሁ ታፕታፕ ብታረጉስ፣ ኮፒ ሊንክ ብታረጉስ። ኮመንት ምን ያደርጋል? ኮመንት እኮ ወሬ ነው። ግን ሁላችንም ወሬ እንወዳለን። ቱ ቢሆንስ እኔም አሁን ላይ ኮሜንታተር በሆን እኮምታለሁ። ስሜቴን ማውጣት እፈልጋለሁ በኮሜንት። ጓደኞች ሳውዲ ገብተው የ3 ወር የ2 ወር ደሞዝተኛ ሆነው የአንተ ጓደኞች ገብተው የ3 ወር ደሞዝ ለቤተሰብ ልከዋል። እዳ እየከፈሉ ነው። አንተ መንገድ ላይ እንዴት ትሞታለህ? ለምን ጥላት አትሄድም? ራስህን አታወጣም? እግርህንም ተመተህ ወድቀህ አላሉኝ ስባል አልሰማኋቸውም።
ቆይ ቅድሚያ ኔትወርክ ስለሌላት ሰዓዳ ትቅደም። አህመድ አንተ በጣም ጥሩ ሸበካ አለክ ማሻአላ። ወይዬ ሰዓዳ እኔ የምልሽ እንድሪስ ራቁት ፎቶ አልያዘብኝም። ይሄን ልነግርሽ ብቻ ነው የገባሁት። በጣም ጥሩ ችግር የለም። ስለ እንድሪስ አትጨነቂ፣ ስለ ራስሽ ተጨነቂ። ግን ማለት ነው እንድሪስ የሚያስፈራራሽ ነገር ካለ እኛ አለንልሽ እያልኩሽ ነው። ሰማሽ? ተመክረሽ መጣሽ። እንድሪስ ምንም ፎቶ ራቁት ፎቶ አልያዘብኝም በሄደሽ ተብለሽ አስገቢኝ ብለሽ ዋትሳፕ ላይ ጨቅጥቀሽኝ የገባሽው ይሄን ተልከሽ ይሄን መልእክት ልታደርሺ ነው። ችግር የለውም። ግን እየነገርኩሽ ያለሁት እንድሪስ ምንም ነገር ቢይዝብሽም ባይዝብሽም ከጎንሽ ነን። ከማንም ጋር ተገደሽ አብረሽ አትሆኝም። ይሄ ሁሉ ህዝብ ከጎንሽ ነው እያልኩሽ ነው። አንደኛ። ሁለተኛ ነገር ቅድም አሁን 6300 ሰው አለ። ቅድም 7000 ምናምን ሰው ነበር። ያ ሁሉ ህዝብ ከጎንሽ ነው። ነገ ብትቸገሪ ብትታመሚ እኛ ነን አዋተን የምናሳክምሽ። ምንም አይነት ነገር ቢደርስብሽ የምንደርስልሽ። ኦኬ። አንድ እንድሪስ ምንም ሊያመጣብሽ አይችልም። ሰማሽ? አሁንም ሸበካ ልትል ነው። ደም ስሯ የሚሰራው እሱ ነው የሚመራት። ያው ደወለባት። አሁን እሱ አናግራ ስጨርስ እሱ ያላትን ትለናለች። እኔ ምን ልትል ነው ብዬ እንደዚህ እሱ እየጻፈብኝ አይደለም እሱ እያጻፈብኝ አይደለም ማለት ምንድን ነው ያልኩሽ? አሁን እኔ ምንድን ነው ያልኩሽ? ድገሚልኝ። ከሰማሽኝ ያልኩትን ድገሚልኝ። ምንድን ነው ያልኩሽ? እኔ ጭንቅላቴ ትክክል አይደለም ሀቡ፣ በጣም አሞኛልና ለዛ ነው። እና ለመጨረሻ ጊዜ ልንገርሽ፣ እሺ? ዝም ብለሽ አዳምጪኝ ሳዳ። እኔ ያልኩሽ ማንንም ሰው እንዳትፈሪ። ሙሉ የኢትዮጵያ ህዝብ ከጎንሽ ነው። ጉዳይሽን 7000 ምናምን ሰው ቅድም ሰምቷል። ከጎንሽ ነን። ሰው ነሽ። ተሳሳትሽ፣ አጠፋሽ፣ ለጥፋትሽ ይቅርታ ጠየቅሽ። አህመድም ይቅርታሽን ተቀበለ። እዳሽን እስከከፈልሽ ድረስ እኛ ከጎንሽ ነን። ነገ ብትቸገሪ ብትታመሚ እኛ አሰባስበን እናሳክምሻለን፣ እንረዳሻለን። ማንንም አትፍሪ ነው እያልኩሽ ያለሁት። ገባሽ? አሁን ሰምተሻል? ማንንም አልፈራም። እስካሁንም ያቆየኝ ያለህ ነው። ማንንም አልፈራም። በቃ ስለ ሁሉም ነገር አመሰግናለሁ። ይሄን ልነግርሽ ነው የገባሁት። ብሩን ነገ ወዲያ ያስገባለሁ። ደረሰኙን እልክልሻለሁ እና በተረፈ አንቺንም አመሰግናለሁ። በቃ ምንም አይደል፣ ከጎንሽ ነን። አይዞሽ በርቺ። ኒካሽን ደግሞ አህመድ እዳሽን ከፍለሽ ስትጨርሺ ኒካሽን ያወርድልሻል። ኒካሽ አልወረደም። እሺ ሰማሽኝ ሳዳ? ይሰማል ሳዳ? ይውረድ አይውረድ ኒካው እንዳይወርድ እያለች አፍራ ነው። በድምፅ መናገር አፍራ በኮመንት እንዳይወርድ እያለች ነው። አህመድ በቃ እንዳይወርድ ኒካው እንዳይወርድ ብላለች። ይኸው ብላ ወረደች። እንዳይወርድ ብላ በኮመንት ወረደች። እንዳታወርድ ኒካህን በቃ አህመድ ኒካህን እንዳታወርድ እንዳይወርድ ብላለች።